ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ለሙስሊም ወገኖቻችን በሙሉ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል አደረሳችሁ። ከዚህ ቀደም ካደረግናቸው ቆይታዎች መሃል የኢድ አል አድሃን በዓል ምንነትና ትምህርቶች በሚመለከት ከሼክ ካሊድ ዑመር ጋር የተደረገውን አስቀድመን ከደራሲ ተሾመ ብርሃኑ ከማል ጋር የሀጅ ጉዞን ታሪክ የዳሰስንበትን ደግሞ እናስከትላለን። እንድትከታተሉን እንጋብዛለን። ኢድ ሙባረክ። ሼክ ካሊድ ግብዣችንን ተቀብለው ስለተገኙ በጣም እናመሰግናለን። ኢድ አል አድሃ የሚከበርበትን ምክንያት የተመለከተ ማብራሪያ ይስጡን እስኪ። በመጀመሪያ ደረጃ ምንጊዜ ሚዲያ ይህንን ኢድ ምክንያት አድርጎ ለዚህ ለኢንተርቪው ስለጋበዘኝ አመሰግናለሁኝ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر ولله الحمد. بمجمرة درجة الله سبحانه وتعالى لذيه لعيد الأضحى بإثيوبيا وسط يالو مسلم مؤمنان كإثيوبيا وسط جملة لاتشو مسلم مؤمنان بعدك علي وكان لذيه لعيد الأضحى أدرسن إيالكن. ኢድ አልአድሃ እንደሚታወቀው ከነቢዩላህ ኢብራሂም አለይሂ ሰላም የነቢያቶች አባት ተብሎ ከሚታወቁት የሳቸውን ተግባር አላህ Subhanahu Wa Ta'ala ሕያው አድርጎ ለኛ ለሙስሊም ምእመናን ደግሞ ተምሳሌት እንዲሆነን እስከ ትንሳኤ ቀን የምናከብረው የምንከተለው መመሪያ አድርጎልናል። ነቢዩላህ ኢብራሂም አለይሂ ሰላም ልጃቸውን እስማኤልን አለይሂ ሰላም እንዲያርዱ የታዘዙ ጊዜ ወደ ልጃቸው መጡ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሁከ ፈንظر ማዳ ተራ፣ እንደው በህልሜ አንተን ሳርድ አይቻለሁና ምን ትላለህ? የነቢያቶች ህልም ደግሞ ወህይ ነው፣ የአላህ ትእዛዝ ነው። ሸይጣን በህልማቸው አይመጣባቸውምና ታዳ ነብዩላህ ኢብራሂም ገና ነብዩላህ እስማኤል አለይሂ ሰላም የኢብራሂም ልጅ ገና ልጅ ናቸው፣ ታዳጊ ናቸው፣ ወደ ህይወት አሁን እየገቡ ናቸው። ነፍስን በጣም የሚሳሳለት ወቅት ላይ ነው ያሉት። አባትም ከረጅም እድሜ በኋላ ከሽምግልና በኋላ ያገኙት ልጅ ነው። ያም ሆኖ ግን የአላህ ውዴታ ከማንም ነገር በላይ መሆን ያለበት ስለሆነ ለዛም አባትና ልጅ ተፈትነው አባትም እሺ ብሎ ለአላህ ትእዛዝ አድሮ እንደዚሁም ልጅየው እስማኤል አለይሂ ሰላም ያ አበቲ ፈዓል ማ ትኡመር ስተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ አባቴ ሆይ የታዘዝከውን ፈጽም እኔም ደግሞ ከታጋሾች ሆኜ ታገኘኛለህ ብሎ አንገቱን ለካራ አስረከበ። ለአላህ ትእዛዝ አደረ፣ ለአባቱም ትእዛዝ አደረ ማለት ነው። ከዚህ የምንረዳው እንግዲህ የአላህ ውዴታ ከልጅም በላይ ከማንም ከጎሳም በላይ ከማንም በላይ መሆኑን የሚያስገነዝበን ጉዳይ ነው ማለት ነው። ለዚህ ለአላህ ትእዛዝ ነው ማደር ያለብን እዚህ ዱንያ ላይ ያለነው። وما خلقت الجن والانس الا ليعبدون፣ ጋኔኖችንም የሰው ልጆችንም ለሌላ ነገር አልፈጠርኳቸውም እኔን ሊገዙኝ እንጂ። ሁለተኛው ከዚህ ከኢድ አልአድሃ የምንማረው ፍላጎትን ማሸነፍ ነው፣ ስሜትን ማሸነፍ ነው፣ ሰይጣንን ማሸነፍ ነው። ሰይጣን በተለያየ ቦታዎች ላይ አባት ልጁን ለማረድ በሚሄድበት ጊዜ ብቅ እያለ ህልም አየሁ ብለህ ልጅህን ልታርድ ነው እያለ ይወሰውሳቸው ጀመረ። ነገር ግን በጠጠር ይወረውሩት ነበር። ያንንም ሱና ወይም መንገድ ስርዓት አድርጎልን በየአመቱ ሐጅ በሚያደርጉበት ጊዜ እዛ ነብዩላህ ኢብራሂም 3 ጊዜ ኢብሊስ ወይም ሸይጣን ብቅ እያለ የወሰወሰበትን ድንጋይም ጠጠርም የወረወሩበትን እንደ ስርዓት አድርጎ ሙስሊሙ ያንን ድንጋይ የሚወረወርበትን ስርዓት ደንግጓል።
አልፎ ተርፎ ነብዩላህ ኢብራሂም ልጃቸውን ለማረድ ቢላዋውን አንገቱ ላይ ያደረጉ ጊዜ ቁርጠኛነታቸው የተረጋገጠ ጊዜ ከገነት በመጣ በግ አላህ Subhanahu Wa Ta'ala ነብዩላህ እስማኤልን መስዋዕትነት በበግ ቀየረላቸው ከዛ ጊዜ ጀምሮ ታዳ በሐጅ ላይ በዚህ ዒድ አልአድሃ ላይ ሁሉም ሙእምን ችሎታ ያለው መስዋዕትነት ያቀርባል ማለት ነው ያርዳል ማለት ነው ያንን ሱና ያንን መንገድ ህያው ያደርጋል ማለት ነው ይሄ ነው የአላህ Subhanahu Wa Ta'ala መንገድ መከተል ከዛም አልፎ ይሄ የምናርደውን በእኛና በአላህ መሐከል ያለውን ግንኙነት የሚያጠናክር ሲሆን በእኛና በቤተሰቦቻችን መሐከል በእኛና በጎረቤቶቻችንና ወዳጆቻችን መሐከል በእኛና በደሆች መሐከል ያለውን ግንኙነትም ደግሞ የምናጠናክርበት ነው ያንን ያረድነውን 1/3ኛውን ለቤተሰባችን 1/3ኛውን ለጎረቤቶቻችን ለወዳጆቻችን 1/3ኛውን ደግሞ ለደሃ እንሰጣለን ይሄም የጎንዮሽ ግንኙነታችንን የምናጠናክርበት ነው ያለው ሰው ከአንድም ሁለትም ሶስትም የቻለውን ያህል ማረድ ይችላል ነብዩ አለይሂ ሰላቱ ወሰለም ሐጅ ያደረጉ ጊዜ 100 ግመል ነው ያረዱት እንደ አቅም ብዙ በማረድ ብዙ ደሆችንም መርዳት ይቻላል ያልቻለው ደግሞ በአንድ ያልቻለው ደግሞ ተቀባይ መሆን ይችላል ማለት ነው ከሐጅ የምንረዳው በእኛና በጌታችን በአላህ መሐከል ያለውን ግንኙነት የምናጠናክርበት በእኛና በቤተሰባችን መሐከል ያለውን ግንኙነት የምናጠናክርበት በእኛና በጎረቤቶችና በወዳጆች መሐከል ያለውን ግንኙነት የምናጠናክርበት በእኛና በደሆች መሐከል ያለውን ግንኙነት የምናስተካክልበት አስተምሮት ነው እንኳን አደረሳችሁ መልሼ ይላለሁ ለእስልምና እምነት ተከታይ ወገኖቻችን በሙሉ በድጋሚ እንኳን አደረሳችሁ እያልን ከዚህ ቀደም ካንጋፋው ደራሲና ጋዜጠኛ ተሾመ ብርሃኑ ከማል ጋር አድርገነው ከነበረው ቆይታ ውስጥ ቆየት ባለው ዘመን የኢትዮጵያውያን የሐጅ ጉዞ ምን ይመስል እንደነበር የሚያስረዳውን ክፍል እንጋብዛችኋለን የታሪክ አጥኚም እንደመሆኑ ያቃሉ ምን ይመስል እንደነበረ ታሪኩና እንዴት ነበር ጉዞ እዛ ድረስ የሚኬደው ጥንት ከኢትዮጵያ በጣም የሐጅ ጉዞ በኢትዮጵያ ታሪክ ውስጥ ትኩረት አልተሰጠውም እንጂ እጅግ በጣም የሚመስጥ ታሪክ ነው ያለው ኢትዮጵያውያን ሙስሊሞች ምን ያክል ብልሆች እንደነበሩ ምን ያክል አስተዋዮች እንደነበሩ እና ምን ያክል ደግሞ ከፍተኛ ልምድ እንደነበራቸው የምናይበት ሁኔታ አለ ይሄውም የጥንት አባቶች እንደሚናገሩት ከሆነ ሐጃጆች በተለይም በሰሜን ኢትዮጵያ የሚገኙ ሐጃጆች ወይም ሁጃጆች ወደ መካ ከመሄዳቸው በፊት ተሰባስበው ዛሬ ነጃሺ ተብሎ በሚጠራው በትግራይ ውስጥ ይገናኛሉ ከተገናኙ በኋላ እንግዲህ ልዩ ልዩ ቁሳቁሶችን ይዘው ማለት ነው ማለት መብያቸውን መጠጫቸውን ምግባቸውን ለሁለት ወር የሚያቆያቸውን ምግብ ምናልባትም ሲነሱ ከኢትዮጵያ ሲነሱ ለ3 ወር የሚበቃቸው ምግብ በአጋሰስ ጭነው ይሄዳሉ የሚሸጥም የሚለወጥም ዕቃም ይዘው ይሄዳሉ እና ነጃሺ ጋር ይገናኛሉ ነጋሺ ጋር ተገናኙ በኋላ ጸሎት ያደረጉ ሰንብተው የሐጅ ጉዞ በሚጀመርበት ጊዜ የበቅሎቻቸውን አህዮቻቸውንና ፈረሶቻቸውን ይዘው በአብዛኛው ጊዜ በድሮ ጊዜ በስዋንኪን በኩል ነበር የሚሄዱት ስዋንኪን ዛሬ ከሰሜን ከምጽዋ ሰሜን በኩል የምትገኝ የሱዳን ግዛት ስትሆን የዛን ጊዜ የኢትዮጵያ ግዛት ነበረች ስለዚህ እስከ ስዋንኪን ይሄዱና በቅሎቻቸውን ከብቶቻቸውን እዛ ጥለው ንብረታቸውን ደግሞ የሚሸጡትን የሚመገቡትን ይዘው ደግሞ በመርከብ በጀልባ እየሆኑ ወደ መካ ይሄዱ ነበር ማለት ነው እና አሁን ወደ መካ ከመሄዳቸው በፊት የሚያደርጉት ምንድነው ከአንድ ወር በኋላ ሐጅ ከተደረገ ከአንድ ወር በኋላ እዚሁ ነጃሺ እንገናኝና ማን እንደመጣ ማን እንደቀረ ምን ልምድ እንዳገኘ ምን ሐሳብ ለሐሳብ እንለዋወጣለን በማለት
እዛው ነጃሺ ከመነሳታቸው በፊት ይነጋገራሉ ከተነጋገሩ በኋላ ሐጅ ቆይተው ሲመለሱ ነጃሺ ያርፋሉ ነጃሺ ካረፉ በኋላ ምንድነው የሚያደርጉት ማን እንደቀረ ለምሳሌ በዛ ድብልቅልቁ ስለሚወጣ ወንድሙ እህቱ አጎቱ ዘመዱ ያካባቢው ልጅ ያካባቢው ነዋሪ ሊቀር ስለሚችል ማን እንደቀረ ማን እንደመጣ የሚቆጣጠሩበት ጊዜ ከመሆኑ በላይ በሐጅ ወቅት ማን ምን እንደተማረ የልምድ ልውውጥ የሚያደርጉበት ከፍተኛ በዓል እንደነበረና ይልቁንም በአረቡ ዓለምና በኢትዮጵያ ሙስሊሞች መካከል የነበረውን ግንኙነት በግልጽ የሚያሳይ ማለትም ዘመናዊ ኮሙኒኬሽን ወይም የኮሙኒኬሽን ቴክኖሎጂ ከመፈጠሩ በፊት ኢትዮጵያውያን እንደዚህ አይነት ብል የሆነ አሰራር ይሰሩ እንደነበረ ያገኙትን ያንዳንዱ ነጃሺ ላይ ያገኘውን ልምድ ከተለዋወጠ በኋላ ወደ መጣበት አካባቢ ሲመለስ ደግሞ በመስጊዶች ምን ሐጅ ሄዶ ምን እንዳደረገ ምን እንደገጠመው ምን እንደሆነ ወደፊት ሰዎች ወደ ሐጅ በሚሄዱበት ጊዜ ምን ማድረግ እንዳለባቸው ለሚቀጥለው ሐጅ ሁኔታዎችን ያመቻቻሉ ማለት ነው ስለዚህ እንደውነቱ ከሆነ በጣም ጥሩ ሲስተም ነበር በአሁኑ ጊዜ ሰዎች በአይሮፕላን ተነስተው ይሄዳሉ ከሄዱ በኋላ በየፊናቸው እንትን ይላሉ ከመጡ በኋላ ማይገናኙም ወደ የቦታቸው ይመለሳሉ በርግጥ ነው ቴክኖሎጂው አለ ምን እንደሆነም እንደተደረገ በዚህ በዘመናዊ ቴክኖሎጂ ሊገናኙ ይችላሉ ግን አንድነት በመፍጠር ረገድ ለምሳሌ ኢትዮጵያውያን እዛ ተገናኝተው ሐሳብ ለሐሳብ የሚለዋወጡበት ምን መማር እንዳለባቸውና ወደ ሀገራቸው ሲመለሱ ደግሞ ምን ማስተማር እንዳለባቸው የሚነጋገሩባቸው ነገሮች እስካሁን ድረስ በጉልህ አይታይም ነበር ወደፊት ግን ምናልባት መጅሊሱ እየተጠናከረ ሲሄድ በእውቀት ላይ የተመሰረተ ሲስተም ስርዓት በሚዘረጋበት ጊዜ እንደዚህ አይነቶቹን ጠቃሚ ተግባራት ያከናውናል ተብሎ ይገመታል